ይኸውላችሁ ላስት ዊክ ኢያሱ ምዕራፍ 5 ላይ ነበርኩኝ። ከዛ ያቆምኩት መናው ቆመ ብዬ ነው። ምግብ ቀይረን ነው መናው ቆመ፣ የምድሪቱን ፍሬ መብላት ጀመሩ ብለን ያቆም ነው አይደለ? ከዛ በኋላ ይኸውልህ መናው ቆሞ የምድሪቱን ፍሬ መብላት ከጀመሩ በኋላ በጌልጌላ ገረዛቸው አይደለ? አሁን ይኸውላችሁ ከባድ ጦርነት ከፊታቸው እኮ አለ ማለት ያለው ቻሌንጅ እንደ ባንዳ ሆኖ አይደለም። ዮርዳኖስን ተሻግረዋል። ከዮርዳኖስ ፊት ለፊት ምንድነው ያለው? ጄሪኮ ነው ያለው። ኢያሪኮ ደግሞ ያኛው በደንብ ስሙኝ፣ ሁለት ቻሌንጅ ነው የገጠማቸው መግቢያው ላይ። አንደኛው ዮርዳኖስ ነው፣ ናቹራል ነው፣ ተፈጥሯዊ ነው፣ ምንም ልታረጋው አይቻልም። በአገር የመጣ ነው፣ ክረምት ነው፣ ሞልቷል። ላንተ ሊሲል ይደርቅልሃል። አዎ ለኔ ሲል ፍጥረት ይቀየራል። ይኸውላችሁ ሲዝኑ ያስተናግዳችኋል እንጂ እንደ ሲዝኑ ሆናችኋል ለምትቀጥሉት። ስለዚህ ይሄ ናቹራል ነው አይደለ? ቻሌንጁ ዮርዳኖስ እግዚአብሔር በካህናት እግር ከፈለው። አሁን በደንብ ስሙኝ። ዮርዳኖስን ይልና በኢያሪኮ ፊት ለፊት ተሻገሩት። I love this word። ምን ማለት ነው? ከዚህ ጠረጴዛ ፊት ለፊት ይሄ ኤሲ ያለ ይሄን ጠረጴዛ ሰባብሬ ሳልፍ አይቷል። ዮርዳኖስን ስትሻገረው ኦልሬዲ አይቷል። ብቻ ማለት በጠላት ሰፈር ዜና ሆኗል። ረዓብ ቤት ሰላዮቹ ሲገቡ ምዕራፍ 3 ነው ምዕራፍ 2 ላይ ቶቶ አሁን አርባው አልፈልግም። ረዓብ አንደኛ ሲጀመር እግዚአብሔር ሰጣለው ያለህን ነገር ምን አሰለለ ማለት የሚሰለለው እኮ በጉልበት የሚወረስ ጉዳይ ነው። እችለዋለሁ አልችለውም የሚባል ለምን ሰልለዋለሁ? ኦልሬዲ ሰጥቻለሁ ብሎ እንዴ ሊሰልሉ ሲሄዱ ረዓብ ምንድነው ያለቻቸው? እግዚአብሔር ምድሪቷን እንደሰጣችሁ አውቀናል። ቀጥላ ባይዘው ረዓብ እዛው ዲቴል አልገባ። አምላክ ቀየረች። አምላካችሁ በላይ በሰማይ በታች በምድር በእውነትም አምላክ ነው አለች። እንዴ ኢያሪኮ ውስጥ ያለች ሰላይ ስለኔ አምላክ ነው የምታወራው። ረዓብ የምትባል ጋለሞታ ሴት ኦልሬዲ ስለዚህ የሰጠኝን ሰፈር መሰለል አያስፈልገኝም ተባባሉ። ምዕራፍ 5 ይኸውላችሁ ምዕራፍ 5 ከቁጥር 2 ጀምሮ ገረዛቸው ነው የሚለው። መናው ቆመ። ቁጥር 13 ላይ ሂዱልኝ። አሁን በደንብ ስማኝ። ትልቅ ጦርነት ከፊቱ አለበት። ይሄኛው እንደ ዮርዳኖስ አይደለም። ነገስታት ያሉት፣ ኃያላን ያሉት፣ ስትሮንግ ጎልድ ያሉት ኢያሪኮና ጽኗን ኃያላኗን የሚል ቃል አለ። ምን ማለት መሰለህ? አሁን ለምሳሌ መንግስት ወታደር አለው አይደል? ከዛው ከወታደር ደግሞ የተመረጣል ስፔሻል ፎርስ ምንድነው ስማቸው? ልዩ ኃይል አይደል? በፊት አጋዚ ነበር። አሁን ልዩ ኃይል በተራ ጦርነት የሚወጣ አይደለም። ከዚህ ተፈናጥሮ ሶስተኛ ግቢ የሚገኝ ነው። ለስፔሻል ጦርነት የተዘጋጁ ናቸው። ኢያሪኮም አላት ስፔሻል ፎርስ ሁሉ አላት። ጽኗን ኃያላን አላት። ብቻ አይደለም ከባድ ግንብ አላት። የግንቡ ውፍረት 7 ፈረስ ወደ ጎን ማስጋለብ የሚችል ነው። የሚታሰብ አይደለም። እኔ የገረመኝ እንደ አይነት ቻሌንጅ ከፊታቸው ያለ ገረዛቸው። አንተ
ባለፈው ነግሬያለሁ። ተገረዘ ማለት ወንድ ልጅ ምንድነው? ሽርጥ ነው የሚለብሰው። እንዲህ ነው የሚሄደው። የተገረዘን ወንድ ከነሽርጡ ልትጣላው ብትፈልግ ስለ ጉልበታ አምላክ በህግ አምላክ ልብ አርጉልኝ ነው የሚለው። መዋጋት አይችልም። መዋጋት እንዳይችሉ አረጋቸው። ከባድ ጦርነት ከፊታ ኧረ ኢየሱሴ ትልልቅ ጦርነት ከፊታችሁ ያለ እጃችሁ የደከመ ዛሬ እግዚአብሔር ይገለጣል። ኃይል አሳጣችሁ። ኃይል አሳጣቸውና ገርዟቸው የምድሪቱን ፍሬ እየበሉ ተገርዘዋል። አሁን ኢያሱ ግንቡን ሰላይ ልኳል። ለብቻው ላየው ጠጋ አለ። እስቲ አንብብልኝ። ቁጥር ስንት? ቁጥር 13። እሺ። ኢያሱም በኢያሪኮ አጠገብ ሳለ ቀና ብሎ ሲመለከት የተመዘዘ ሰይፍ የያዘ አንድ ሰው ከፊቱ ቆሞ አየ። አሁን ይኸውልሽ ቻሌንጁ ሊሰልል ነው። እንዴት ነው የምንገባው? እንዴት ነው የምናሸንፈው ብሎ ጠጋስ ከኢያሱ ቀድሞ የተመዘዘ ሰይፍ ይዞ የቆመ አንድ ሰው ነው የሚለው። ባይዘው መጽሐፍ ቅዱስ የሚያውቁ ሰዎች ቴዎፋኒ ይሉታል። ይሄንን ኢየሱስ ክርስቶስ በብሉይ ኪዳን ፊዚካሊ ከተገለጠበት ቦታዎች አንዱ ነው ይሉታል። ማለት ጦርነቱን ኢያሱ እኮ ሰይፍ አልያዘም። ይሄ ግን ሰይፍ ይዟል። አልታጠቅም። ታጠቄል መጣው። ይሄንን ሰይፍ የያዘ መልአክ በህይወታችሁ ላይ ጠራዋል። ቀድሞት ሊዋጋለት ቆሟል። ኢያሱ ወዲያው አለው ከማን ወገን ነህ አለው። ከኛ ወገን ነህ፣ ከጠላቶቻችን ወገን ነህ አለው። ሲለው ከናንተም ከነሱም አይደለም የእግዚአብሔር ሰራዊት አንብቡት አለቃ ሆኜ መጥቻለሁ አሉ። ምን ማለት ነው? አንተ ይሄንን የተገረዘ ህዝብ ይዤ ነው መገባው ብለህ አስበሃል አይደል? አንድ እኔ የምመራው ሰራዊት አለ፣ የእግዚአብሔር ሰራዊት። በጦርነታችሁ ላይ የእግዚአብሔር ሰራዊት ይግባ። አዎ የዛሬ መልእክቴ ሰይፍ ለሌላቸው፣ የዛሬ መልእክቴ ኃይል ለሌላቸው፣ አቅም ለሌላቸው፣ ደና ሰው ከጎናቸው ለሌለ ይሄን የተመዘዘ ሰይፍ የያዘ መልአክ ይመጣል። ይሁን አለ። አዎ አትዋጋ፣ ተቀድመሃል። ሊዋጋል ነው። ሰይፍን አስቀምጥ፣ የሱ ሰይፍ ይበልጣል። ሰራዊት አትሰብስብ፣ የሱ ሰራዊት ይበልጣል። ኤኒ ቻሌንጅ ባለፈው ብያችኋለሁ። በህይወታችሁ ላይ ውጊያ እየቀነሰ ይመጣል ብላችሁ እንዳታስቡ። ሰልፍ የሚቆመው እግዚአብሔር በህይወታችሁ የሚያደርገውን ስራ አቁመ ስትቀመጥ ነው። በህይወቴ ላይ ብዙ ሰልፎች አሉ፣ ወደፊትም ይኖራሉ። እየገለባበጥኳቸው ነው የሚሄደው። ለምን መሰለህ? የቆምክ ቀን ነው ከሰልፉ ጋር አብረህ ጊዜ የምታሳልፈው። እየተራመድክ ከሆነ ያለፈ ነው የሚመጣው። መቼ ነው እኔ ላይ ውጊያ የሚቆመው? መቼ ነው ሰልፉ የሚቆመው ካልከኝ ስታቆም ነው። መምረጥ ነው ያለብህ። እኔ አገልግሎት ባቆምለት እኮ ሰልፍ የለም። በሰላም እዛ እነ ማዘርጋ አይስክሪሜን እየበላው አሜሪካ በቁንጣ ዩኤስኤ የሚል ቲሸርት አርቄ እያልኩ ፎቶ ብለቅ ሰልፍ አለ እንዴ? የለም እኮ። ይሁን አለሆነ ስትል ነው ሰልፍ። ውጣ ስትል ነው አጋንንት ሰልፍ። በህይወታችሁ ላይ ያለውን ፕሮግራም መሄድ ከጀመራችሁ ኢያሪኮ አለ። እኔ ግን ምልህ ኢያሪኮን ለማፍረስ መዶሻና መሮ ይዛ አትውጣ ነው ምልህ። ግሬደር አትከራይ ነው ምልህ። እና ምን አለ ካንተ በፊት የተመዘዘ ሰይፍ ይዞ ይቆማል።
እዚህ መዝሙር 44 ላይ ሄድልኝ። አምላኬ ሆይ በጆሮአችን ሰምተናል፣ አባቶች በቀድሞ ዘመን እነርሱ በነበሩበት ዘመን ያረከውን ነግረውናል። ይኸውልህ አባት ሆይ በጆሮአችን ሰምተናል፣ አባቶች በቀድሞ በነሱ ዘመን ያረከውን ነግረውናል። ምን ነገሩ? ህዝቦች በእጅህ አሳደህ አወጣሃቸው። ህዝቦችን በእጅህ አሳደህ አወጣህ። አሁን የሚያወራው ስለ እስራኤልና ስለ ከነዓን ነው። አባቶቻችንን ግን ተከልካቸው። አባቶቻችንን ተከልክ። አሃ ከመሆን ባህር ተሻግረዋል፣ ዮርዳኖስን አልፈዋል፣ ምድረ በዳውን አልፈዋል። ምን አይነት ጠንካራ ህዝብ ነው? ምንም ጠንካራ አይደለም። አንተ ራስህ ወስደህ ጠላቶቻቸው አውጥተህ የተከልካቸው። ምን አይነት አሰራር ነው አለ? አየሽ፣ አንቺ ባልተሳተፍሽበት፣ ያንተ ክንድ በሌለበት፣ አቅምህ በሌለበት እግዚአብሔር ነቅሎ ይተክላል። ከዛ ቀጥሎ አሁን በጌታ ሰው በጌታ ከባድ ዊዝደም ነው የምሰጣችሁ። ደግሞ ሰርቶልኝ ነው የሰራልኝ ነው። እሺ ህዝቦችን አደቀቅህ፣ አባቶቻችንን ግን ነፃ አወጣቸው። ህዝቦችን አደቀቅ፣ አባቶቻችን ነፃ አወጣቸው። ቀጥል። ምድሪቱን የወረሱት በሰይፋቸው አልነበረም። ምድሪቷን የወረሱት በሰይፋቸው አልነበረም። ሰይፋቸው ምን ቻራ ኦንሊ ከሰይፍ ውጪ ምድር የወረሰ ህዝብ ኦንሊ ከሰይፍ ውጪ ከጦርነት ውጪ አለ። እንዲህ አይነት አሰራር አለ። ይህ አሰራር ሰው የሚጠቀምበትን መሳሪያ ሳይጠቀሙ አሸነፉ አለ። ተፍ እንደ ሰው ሳይሉ ጊዜውን ወቆ እንጂ እንደ ጊዜው መሆን ነው። እንደ ጊዜው ሳይሆኑ ወረሱት። የሆነ ድል ያደረገ ህዝብ ነገረን፣ ያሸነፈ ህዝብ ነገረን፣ የተሳካለት ህዝብ ነገረን። ምን ብሎ ነገረ? እግዚአብሔር ተከለኝ ብሎ። Are you ready? ያለ ክንድ ታሸንፋል። ከሞን ይኸውልህ በጌታ እንደ ባላምሮም ብናስብ ጥሩ እንደ ባላምሮ ካዋጣ አይምሮ ለምን እዚህ ትመጣለህ? ይሄ እኮ የጀዝባዎች ነው። ይሄ እኮ አቅም የሌላቸው ሰዎች ነው። ይሄ እኮ ወደ ላይ የምናጋጥጥ ሰዎች ነው። የምድርን ጥበብ ትተን እኮ ሰማይ የምናይ ሰው። እንደዛ የምታይ ከሆነ ተአምራት አለ። ይኸውልህ ነገረን። these successful people አረ እንግሊዘኛ ሲመጣ ይወር ይመጣል እንኳን ይሄ የተሳካለት ህዝብ ማለት ስትሮንግ ኢነሚዎቹን ዲስፕሌስ አድርጎ ደስ ይለኛል። ዲስፕሌስ ዝም ብሎ አይደለም፣ ነቅለው ነው የገቡት። ባዶ ቦታ አግኝተው አይደለም። ሻዳ ካቫና የሆነ ህዝብ ይሄ መለኮታዊ አሰራር ነው። ቆይ አንዴ ስሙኝ። ጴንጤ የሚያሳዝነኝ ሰላቢ ሰለበኝ ይላል። ሰላቢ ገብቷል እዚህ ቤት ይላል። ዘይቱን ጠጣሽው ይላል። ቤት ከምታገለግለው እህት ጋር ጤፉን ምንድነው ብን የሚያደርገው? በኢየሱስም ሰላቢ አለ ይላል። ሰላቢ ማለት እኮ የሰው ሰብስቦ ነው ቤቱ የሚሞላው አይደል? እሱን ያምናል። አንተ ግን ያለፋበትን ትበላለህ ስትለው ቤት እኔ የላቤን ነው የምፈልገው። የላቤን የላባቸውን ነው ይላል። ናቀልክ እነሱ ቆይ እንዲህ እያላችሁ ነው። ይኸውልህ ምን አለው? ወደ ከናን ወስዳለሁ አለውና ያልሰራሃቸው ቤቶች ውስጥ ትገባለህ አለው። ቆይ አብርሃም አንዴ ቁጭ ብሎ አብርሃም ባለጠጋ አረጋለሁ አለው፣ ባረካለሁ አለው። የመጀመሪያው የአብርሃም ሀብት የመጣው ከየት ነው? ሚስቱን የወሰደበት ሰውዬ ነው እኮ። እግዚአብሔር አስጨነቀው። በልበል ብሎ ሚስቱን ሲመልስ
ከሀብት ጋር መለሰለት። አብርሃምም እጅግ ባለጠጋ ሆነ ይላል። አሁን አብርሃም ያኔ ሰውየው ያን ሁሉ ሀብት ሲሰጠው ያለፈውበትን የላቤን ነው የምፈልገው። የላቤ ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ የለማ መጽሐፍ ቅዱስ የለም በላብ እንዴ በወዝ ጥረግራ ምን ከመብላት አልፍም ላብ ተባላለ እንጂ ምንም አይመጣም። አምጣ ጥረግራ ሀብታም ሆንክ የሚል ምንድነው ስኬት ሾው ምናምን ናቸው። ጥሬግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምን አይላ የለም። በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። የሆነ አሰራር አለ። አሁን ብቻ ስማኝ እና ሀብታም የሚኮነው እንዴት ነው? የእግዚአብሔር ባለጠጋ የእግዚአብሔር በረከት ባለጠጋ የሆነ ሰው ረጅም ዓመት የሰራውን ትቶል ይሄዳል። አንዴ በጌታ ስሙ። ሰይጣን ያልኮረጀው አሰራር የለውም። ጠቅላላ ከዚህ ነው የኮረጀው። የሰላቢውም የኮረጀው ከዚህ ነው። እሺ የእስራኤል ሕዝብ እኮ ሰላቢ ካልከው አገርን የሰለበው እኮ አገር ሙሉ አገር ሰለበ። እሺ ቆይ ስማኝ፣ ወተትና ማር ወደምታፈስ ምድር አስገባሃለሁ አሉ። እንደዚህ ወተትና ማር የሚባል ነገር የለም። ወተት ካለ ላም አለ፣ ላም ካለ ላሟን ያሳደገ ሰውዬ አለ። ካሁን ደረሰችልኝ ብሎ ሊያልብ የሚዘጋጅ ማለቢያ ማሽን ገዝቶ ሻላጋ መጣውለታ ያጋተች ሰዓት ላይ አምላክ የሰጠኛ ይሁን አለ። ምን ላድርገው ታዲያ? ማር ወተትና ማር አለ። ማር ካለ ቀፎ አለ፣ ቀፎ ካለ ንብ አለ፣ ንብ ካለ ንብ የሚያነባው ሰውዬ አለ። ገና እንዲህ መስታወት ገጥሞ ማር ሊቆርጥ የተዘጋጀ ይኸውልህ፣ እሱ ሲያዘጋጀው አምላክ ለኔ እንደሆነ ያውቃል። አባቶቼ በቀስታቸው ይሄንን አልወረሱ። this success ያልተከላችሁትን ወይን በጠጣችሁ ጊዜ፣ ያልተከላችሁትን ወይራ በበላችሁ ጊዜ ተስማማችሁ? እውነት አምላኬ ባፌ ከተናገረ ሰይፋችሁ የሌለበት ድል በዚህ ሳምንት አገኙ። የናንተ ክንድ የሌለበት ማሸነፍ አሸነፉ። አሁን በደንብ ስሙኛ። እንዴ እዚህ ጋር ዳዊት ይነግረናል። ነገሩን ምድርን የወረሱት በቀስታቸው አይደለም ማለት ነው። ኢያሱን ደግሞ እዚህ ጋር ኢያሪኮን ሊያፈርስ ሲል ስናየው ባዶ እጁን ነው፣ ቀስት የለውም። ሰይፍ ግን የያዘ አንድ ሰው አጠገቧል። ከዛ ማነስ ይለው የእግዚአብሔርን ሰራዊት አለ። ምን ማለት ነው? አምኖት አለውን ብቻዬን አይደለም። ምን ሰራዊት ከኋላ ያለ ሰራዊት ግን ይሄ ሰራዊት የእግዚአብሔር ብቻዬን አይደለም፣ ጌታ አለ ከጎኔ ብቻዬን ጭራ አለብህ እንዴ? ጭራ አለብህ ስላላየኸው ነው እኮ። ብቻዬን ጌታ ከኔ ጋራ ነው። ብቻዬን ቻሌንጁን ሳየው ግንቡን ሳየው የሚቻል አይመስልም፣ መሻገር የሚቻል አይመስልም። ብቻዬን አይደል ጌታ ከኔ ጋራ ነው። ብቻዬን አይደል ጌታ ከኔ ጋራ ነው።
ከኔ ጋራ ነው እርግጠኛ ነኝ ከኔ ጋራ ነው እርግጠኛ ነኝ ከኔ ጋራ ነው ውስጥ አለ እርግጠኛ ነኝ በኔ ውስጥ አለ እርግጠኛ ነኝ በኔ ውስጥ አለ ከኔ ጋራ ነው እርግጠኛ ነኝ ከኔ ጋራ ነው ከጎኔ አለ እርግጠኛ ነኝ ከጎኔ አለ እርግጠኛ ነኝ ከኔ ጋራ ነው ብቻዬ አይደለም ጌታ ከኔ ጋራ ነው ብቻዬ ጌታ ከኔ ጋራ ነው ከኔ ጋራ ነው እርግጠኛ ነኝ ከኔ ጋራ ነው እርግጠኛ ነኝ ሻዳጋዲጋዲጋዲጋ ቱና ማራጋ ባራራ ቦራ ባጋራራ ቦ እርግጠኛ ነኝ በኔ ውስጥ አለ እርግጠኛ ነኝ በኔ ውስጥ አለ ቆይርቹ ነገሩን አባቶቻችን ነገሩ ምን የሆነ ከባድ ቪክትሪ ነበር በህይወታቸው ከባድ ድል ነበር ያ ድል ግን የመጣው በሰይፍ አይደለም ይኸውልህ አሁን ዛሬ እዚህ ጉባኤ ውስጥ አንዱ የምናረገው ትጥቅ መፍታት ነው ፍታ እኔ ምላስ የሌለ መሰላት እንዴ ልክልኳን ፍታ እንዴ እኛም እጃችን ረጅም ነው ፍታ ችግር የለም ሳንቲሙ እንደሆነ አለ አሳያቸው ተወው ኖ ቪክትሪ ድል የለም በሱ አባቶቼ ሰክሰስ ያረጉት በቀስታቸው አይደለም አንዴ ስሙኝ እዛ ኢያሱ የተመዘዘ ሰይፍ ከያዘ በኋላ ምንድነው ያለው ከኛ ለከተላቶቻችን ሲለው አይ እኔ የእግዚአብሔርን ሰራዊት አይ ላቭ ዳት የእግዚአብሔርን ሰራዊት ከፐርፐዜ ጋር ከእቅዴ ጋር እግዚአብሔር ካዘጋጀው የህይወቴ መስመር ጋር የሆነ ሰራዊት አለ እሺ ተሰሙኛላችሁ ያዕቆብ ወደ አባቱ ቤት ተመለስ አለው ሲመለስ የሚጨንቀው ማን ነበር ኤሳው ይገለኛል ነው ታሪካዊ ጠላቱ ኤሳው ነው ይፈራዋል በመንገድ ላይ የእግዚአብሔርን ሰራዊት አየይለም መሃናይም ማለት ብቻውን አልነበረም ወደ አባቱ ቤት ተመለስ ካለው በኋላ እዛ እንገናኝ አይልህም አብሮ ነው በመንገድ ላይ የሚሄድ እሺ አሁንም ኢያሱን ግንቡን ሳይው ተቀድመሃል ነው ቻሌንጆችሽን እግዚአብሔር ቀድሟቸው የሚገጥሟችሁን ጦርነቶች አቤት የእግዚአብሔር ካልኩሌሽን ከዛ ምንድነው የሚለው እንግዲህ ትላንት ሰላይ ልኳል እዚህ ሁለት ሰላይ አድሮ ነው የወጣው እኮ ረአብ ቤት ከእንደገና እሱም ግንብ ለማይ ቆሟል የተመልዞ ሰይፍ ያዘው የእግዚአብሔር ሰራዊት አለቃውኝ ነው የመጣሁት ካለው ወዲያው ፕሮፌሲ ጀመረ ኢያሪኮን አለው ይሄን አይተም ደነገጠበት ጽኗን ኃያላኗን ነገስታቷን በእጅ አሳልፌ ሰጣለሁ አለው ሰጥቻለሁ ኦሬዲ ያለቀ ጉዳይ ነው አለው እናንተ ግን አለው እኔ ኦሬዲ ሰይፍ ስለያስኩላችሁ ሰይፍ አትያዙ ግንቡን ሰባቴ እየዞራችሁ በሰባተኛው ቀን ትጮሃላችሁ አለው አንዴ ስሙኝ በድምጽ የፈረሰ ግንብ አይቼ አላቅም ኦሬዲ እነሱ መሬት ለመሬት ሲዞሩ ያ ሰይፍ ያዘ ሰራዊት ደግሞ አለ የተገረዘ ህዝብ ነው የሚዞረው አቤት የኔ ጌታ እጅ የሌላችሁ ሰዎች አቅም የሌላችሁ ሰዎች የማገለግለው ጌታ ምስክሬን በአምላኬ ድል ታረጋላችሁ ኤቢ ቀጥልኝ ከዛ አባቶቼ በሰይፋቸው ምድርን አልወረሱ ይሄ የህይወታችሁ መልህቅ ይሁን ባቸው
ከዛ ምን አለ ድልን የተጎናጸፉት በክንዳቸው አይደለም እሺ አንተ ወደሃቸዋልና ቀኝ እጅህ ክንድህና የፊት ብርሃን ይህንን አደረገ ቆይ ተደግሟል መጀመሪያ አንተ ወደሃቸዋል ወደ በቃ ምን ታረጋል ምን ይደረጋል ሰው ሊገባበት የማይችል ፍቅር አገባህም እኮ ኖዋንን ይናገርማል አንዴ ድሮ ልጅ ያለው ገና ከግቢ መውጣት ሲጀምር መውጣት በጀምሩበት የምትታመኑበት እድሜ ያላል ያምኗቸዋል ለመላክ ቤተሰብ እና መውጣት ሲጀምር ያኔ የቤት ልጅ ነኝ እኔ አላቀው እንደዛ ነው የቤት ልጅ ሆኜ አልጨረስኩም በደንብ ነው የዱርም የሆንኩት እና ስወጣ አየ ተቆልፎብኝ ነው ከእንደገና ፕራይቬት ስኩል ነው መማረው ምናምን ሰምቼው ማላቀውን ደርቲ ስድብ አንድ ሊሰደበኝ ሰፈር ሰምቼው አላቀው ነዘረኝ መመታው አይነትም አይደለም ትንሽ ወመኔ ነገር ነው ፈራውት እርብዬ ወደ ቤቴ ገብቻለሁ አንድ ቀን እንዲ ጉሊት ተልኬ ስመለስ እናቱ እየተቆጡት መንገድ ላይ ይሄዳሉ እናቱ ያው የኛው እድሜ ላስጨምርለት እንጂ ብዬ ማዘር እኔንም ባለፈው እንደዚህ ብሎ ሰድቦኝ እስ ምን አገባ እግዚአብሔር ምስክሬ ነው እንዴ ካጠገባቸው እንደጠፋው አሁን እግዚአብሔር እንዲሚልላችሁ ሰዎች አሉ ባንተና በእግዚአብሔር መሃል ሊጋ ቆይ ያለ አንተ ስለ ጎረቤት ልጅ ነው አይደል ያወራው የቤት ልጅ ራሱ አገባው የቤት ልጅ ብራዘር ራሱ አገባው የጠፋው ልጅ ሲመጣ እኮ ወንድምየው ነው የተነፋፋው ቀለበቱን ሊያስቀርቻል ልብሱን ሊያስቀርቻል ከሱ ጋር ስንጓዝ ባሳለፍናቸው ዓመታት ተለይቶኛ ያውቅም ለሰከንድ እንኳን ለሰዓት ከስትንፋሴ ይልቅ አምላኬ ለኔ ቅርብ ነው ኢየሱስ ለኔ እኔማ ስንቱን ላውራው ስንቱን ልተርከው እኔማ ስንቱን ላውራው ያምላኬ ውለታ ካይምሮዬ በላይ ቁጭ በሉኛል ስለዚህ የድሌ ውጤት ፍቅርህና ቀጥልልኛ ቀኝ እጅ his strength የእግዚአብሔር ቀኝ ማለት የእግዚአብሔር ኃይል ነው ቀኝ እጅ እና ክንድህና የፊት ብርሃን ይህንን አደረገ የድሌ ምስጢር ነው ፊቱ ጨልሞብኛል የፊት ብርሃንና ክንድ ነው ቀጥል አሁን ይሄን በደንብ ስሙኝ እግዚአብሔር ሆይ አንተ ንጉሴ ነህ ያው አሁን ወደ ራሱ መጣ ታሪክ ነው ያወራው አይደል የሆነ ዘመን ታሪክ አወራለ አንተ ንጉሴ ነህ ማለት ይሄኛውን አምላክ ወድጄዋለሁ አባቶቼን ይረዳውል አንተ ንጉሴ ነህ ከዛስ ያዕቆብ ድል እንዲያደርግ የወሰንህ አንተ ነህ ለያዕቆብ ቪክቶሪ ለኔ ድልን ማለት ወስነህልኛል ምን ማለት መሰል ኦሬዲ አሁን ማን ነበር የበላው ዋንጫ ስፔን በላር ጨረሰው ስፔን ነው አይደል የበላው እና እኔ ብዙ ኳስ አሪፍ አይደለም አሁን የስፔንና የአርጀንቲናን ጨዋታ ብታይ እንደባለፈው እንዲህ ትላለህ ወይኔ አረ ሜሲ ምን አለ ቢሰጠው ምናም ትላለህ ለምን ዋንጫ ተበልቷል እኔም መገባበት ጦርነት ውስጥ ለያዕቆብ ድልን የወሰንክ ወስነህልኛል ቶስ ድልን ወስን አንድ ሰው ይጩህና ለኔ ድልን የወሰንክ አንተ ነህ በለው
ዳዊት ነው እየዘመረ ዳዊት ባይዘው የመጽሐፍ ቅዱስ ድል አደረገ አይደለም የሚባለው እግዚአብሔርም በሄደበት ለዳዊት ድልን ይሰጠው ነበር ነው ጊፍት ነው ለኔስ ድል ጊፍት ኖት አቺቭመንት አለ የጥረቴ ውጤት አለ by the grace of God by the mercy of God አቺቭ ማድረግ የሚሰጠኝ ቀጥለ አሁን ዳዊት ወደ ራሱ ቀየረው አንተ ንጉሴ ነህ አለና ለያዕቆብ ድልን ይወሰን ያዕቆብ ማለት እስራኤል ህዝብ ማለት ነው የእስራኤል ህዝብ ደግሞ ንጉስ ዳዊት ነው ስለዚህ ለኔ ድልን ወስነህልኝ ነው አሉ ባንተ ጠላቶቻችን በመጡበት እንዲመለሱ እናደርጋለን አሁን ይኸውልህ ባንተ ነው ያለው ጠላቶቻችን በመጡበት እንዲመለሱ ባንተ በአበኔር አይደለም አበኔር የጦር አለቃው ነው አይደለ በአበኔር አይደለም በወታደሮች አለ ባንተ ጠላቶችን ወደ መጡበት መልሳሉ ቀጥለ በስምህም ባላገሮቻችንን ከግራችን በታች እንረግጣለን እሺ ባንተ ከዛ በስምህ በቀስቴ አልተማመንም ይሄውልህ ሰይፌም አያስጠለኝም አንተ ጠላቶቼ ላይ ድልን ትሰጠኛለህ በቃ እኔ እንዲህ ነኝ እኔም እንደ አባቶችን በቀስቴ የምታመን አይደለም ሸማሃ አይበቃችሁ ዛሬ ትጥቅ ይፈታ ለማሸነፍ ትጥቅ ይፈታ ድል ለማረክ ትጥቅ ይፈታ የእግዚአብሔርን ሰይፍ ከፈለክ የራስን ሰይፍ ጣለው ያንቺን አስቀምጪው የሱ ይመጣል ያንቺን አውባራቸው የሱ ይነሱላል ወያ ካላባሽ አው ልሳናው ቫራዳ ጋባባካታ ከሞሳ ባቫዲያ ማቶፌኒያስ እኔም በቀስቴ የምታመን አይደለሁኝም እኔም ድሌ በቀስቴ አይደለም ሻላፋታ ከባራቫዲያ ልሳን ልስማ አው ሰይፍ የሌለው ሰው ሲያሸንፍ ያየሁት ነው አቅም የሌለው ሰው ሲያሸንፍ ያየሁት ነው ብራሳ ካባካቫንታ ላቦስ አማያ ዳሃዳ ካማስ ኡላራ ዳሃዳ ካማስ ጃቫቲያ ማቶሴ ኬሜስ ኤብራዳ ካቫናስ ልሳናውራ ኤቫኒያ ቶቬስ ፒያሎ ኬማታስ ሻዳዳ ካቫኒያ ቶቫስ ያማሶ ኤብራቫዲያ ማቶቫ ረዲያዳ ኮቪኒያ ቶቬስ ያባሳ አው ደረጃ የሚወጡ ሰዎች አሉ አሁን በመንፈስ የከፍታቸው መንገድ የጀመሩ ሰዎች አሉ አው ፕሮሞት ያደርጋቸው እግዚአብሔር ያነሳቸው እግዚአብሔር ያሳደጋቸው ሰካ ፋይናንሻሊ ፕሮሞት የሚያደርጋቸው በፖዚሽን ፕሮሞት የሚያደርጋቸው ላራዲያኖ ሰከማዲያማስ አባጋፋንቶሪ ቫሳኪያማ ሾዳ ላራዳካዲና ማቶፌስ ያባስ ብራዳጋፋኒያ ማቶፌስ ያባሶባ አማቶፌ ሻባጋቦራ ሻካቫዲያባስ በጽዮን ያሉ ታምም ያለው አይሉ ፌላሪቲ የለበትም ህመም የለበትም ሻዳጋባስ ግራዳጋባስ ይሄን ጸሎት እንጸልይ ቀኝ እጃችሁን አንሱ ከኔ ጋር መቆም የምትችሉ ቁሙ አምላኬ በሉት አይ እንደሱ አይደለም ድገሙት አንተ ንጉሴ ነህ ሰይፍ የለኝም አሸንፍልኝ ክንድ የለኝም ተዋጋልኝ በኢየሱስ ስም ድል የናንተ ነው ድል ከፊታችሁ ነው አንዴ እንደዚህ አራግፉ እጃችሁ ምንም ሳይነካ ታሸንፋላችሁ
ይኸውልህ ጋራዥ ሄደህ የለፋውን መካኒክና ሳይሰራ ያለውን መካኒክ በእጁ ነው የምትለየው አይደለ? ጠላቶቻችን ጉድ ይበሉ። ምንም እጃችን ሳይሰራ በአምላካችን ድል አደረግን። ክንዳችሁ የሌለበት ነገር እጃችሁ ገባ። ይሁን አለ። እናምልከው። ዝም ብለን እንውጣ እንዴ? ተነጋገሩ። አጠገባችሁ ነገ ስለምትሰማው ድል ዘምር አሁን በሉት። እያጨበጨብን ከሙዚቃው ጋር ሞገሱን አፍሶ ዛሬ ላይ የሰው ጌታ እንደዚህ ሰርቶ ማለት አልችልም። እጄ አረጋቸው እኔ ያሳያለሁ ኢየሱስ ነው ብዬ አልደብቀውም። በሱ አይደል ወይ በጌታ ክብር ያየሁት ያንን ዘመን የረሳሁት ሌላ ሆነ ተቀየረ ክብሬ ገባ ቤት ያማረ ሙሽራ ጌጧን ቆንጂት ዝርግፍ ጌጧን ትረሳለች ወይ ውብ ያደረጋትን እሷ ካረሳት እኔ እንዴት ብዬ ነው ውብ ያረገኝን ጌታዬ በሱ አይደል ወይ ክብር ያየሁት ያንን ዘመን የረሳሁት ሌላ ሆነ ተቀየረ ክብሬ ገባ ቤት ያማረ ለክብሬ አለኝ ዛሬ ተነሳው ከትቢያ ላይ ወግ ማረጋዬ ካልኩት በላይ ካፈር ተነሳው ከትቢያ ላይ ወግ ማረጋዬ ካልኩት በላይ